ነገር። ስለዚህ እቺ ልጅ ቲክታክ ላይ ወጣ እንትን ስትል ይሄንን ልጅ ነው ያገኘችው አይደለ? ተፋቀሩ። that's no problem። በጣም ደስ የሚል ነገር ነው እኮ ፍቅር እኮ ደስ ይላል እንዴ። እቺ ልጅ እኮ ሴት ለሴት አልተጋባችም። አሜሪካን ሀገር እኮ እንደዛ አለ። Yeah, exactly. We're not saying about their love, Gabash. We're not talking about their I understand that. No, exactly. Their love is very good, Gabash. Again, their love cause a problem, Gabash. How they like handle ያደረጉበት መንገድ እናትየዋ ሚስትሪት የተደረገችበት መንገድ እናትየዋ out of topic በቃ ከነሱ ላይፍ ውስጥ በሙሉ ተገለለች። ለምሳሌ እኔ ትዳር ይዤ ልጆች ወልጄ እናቴን ሙሉ ለሙሉ አስወጥቻት እናቴን ሳገባ ባልጠራት ሳረግዝ ባልጠራት 1 ዓመት ሙሉ ላይክ ስልክም ምንም ግንኙነት ባቆም ባላያት በህይወት እያለች ማለት ነው። ኢማጂን she died 1 year ago። 1 ዓመት በፊት ነው የሞተችው እናትየዋ። ምክንያቱም ስልክ ኮኔክሽን የላትም፣ አይታታታቅም። ላይቭ ላይ ተቀምጣ እኔ ያላገኘሁትን ህይወት ለልጄ ነው መስጠት የምፈልገው እያለች እናቷን ታዋርዳለች። I'm not gonna like I'm not gonna ዴዚን መውቀስ ፈልጌ አይደለም ባይዘዊ ኢቨን ላይክ ጁን አካባቢ ላይ የሆነ ነገር ሪፖስት አደረገች ታክሲክ ማዘር ምናምን ብላ። አሁን ይሄ ነገር በሙሉ እሷን ራሷን ነው የሚጎዳት። ሀንት ያደርጋል። ገባሽ? ጊልት በጣም መጥፎ ነው። ጊልት it's a very bad እና ልጅ ደግሞ ስትወልጂ ፖስትፓርተም ዲፕሬሽን የሚባል ነገር አለ ከወለደች በኋላ። ባል የሚባል ነው የሚያስጠላሽ። ስለዚህ we're not saying about their love። እኔ by the way በፍቅራቸው እንደውም ምንም ተቃውሞ ከሌላቸው ሰዎች ውስጥ አንዷ ነኝ። ምንም ችግር የለብኝም። እዚህ አሜሪካን ሀገር ስፓኒሽ አግብተን እንኖራለን አሉ። ጥቁር አግብተው የሚኖሩ ነጭ አግብተው የሚኖሩ that's not a problem። the problem is እናትየዋን ሰፈር ያደረጉባት መንገድ፣ እናትየዋ አስራ ብቻ ተብላ የተከሰሰችበት መንገድ፣ እናትየዋ የተብጠለጠለችበት መንገድ፣ እናትየዋ ልጇን እንዳታገኝ የተደረገችበት መንገድ ነው ትክክል ያለው ነው። they find peace for them። የኔ ቆንጆ ሮዚዬ ሁላችሁም እንዳላስቀየምኳችሁ ይገባኛል አይደል? ጃሊ ኔክስት ማነው ስሙ? ያ ሁላችሁም you find ማለት ተረድተንሻል እኮ የኔ ቆንጆ። እኔም ተረድቻለሁ። እሺ በቃ ተረጂ ያ እና እናንተንም ሀሳብ ደግፋለሁ። we don't need real disrespect። ልክ ናችሁ፣ ግን አሁን ምንም you can't reverse back። is that right? የተደፋ ውሃ እንዴ ነበር የሚባለው? መልሰሽ አታነሺው ነው whatever it is ይባል ነበረ። እና you can't reverse now. things already damaged. the damage is done። ገብቶሻል አባባሌ? እናትየዋ I hope in the peace እና ከዚህ የሚማር ካለ I hope ይማሩ መማሩ ይስጣችሁ። Thank you። እንደዛ ነው ያለን። the damage is already done. The damage is done already. You can't return, you know. Yeah, you can't. What goes around comes around as well in life, remember. Yes. But to be honest, አሁን እኛ እናንተ painful ነው አትሁኑብኝ፣ you know፣ እህቶቼ ናችሁ። ገባሽ? I hope people they learn from this mistake። ና ኢትዮጵያኛ ቤተሰቦቻችን እናከብራለን። ደግሞ እንደዛው ደግሞ half of them they don't። ስለዚህ ስላገኘኋችሁ ስላወቅኳችሁ አመሰግናለሁ። have a good day or night። thank you Rose Lydia። ወይ እሺ ቻው ሁላችሁ። thank you Betty። በዚህ ቻው። You're welcome. Good night. bye bye። yeah እና ቴንክ ዩ በጣም ቤዛዬ። እኔም ወርዳለሁ። ዳሜጅ ኢዝ ኦልሬዲ ደን። ሁላችንም ኦልሬዲ ዳሜጁ ተፈጽሟል። በቃ ልጅ ሴትዮዋ ሞታለች። ገባሽ? በጸጸት ልጇን ሳታገኝ አርፋለች። እና ለሌሎች እንዳይደገም ትምህርት ነው መስጠት ያለብን እንጂ ሸፋፍነን እናትየዋ በጣም ትበድላት ነበር ምናምን ተብሎ አሁንም እናትየዋን ኃጢአቷን የሞተችን እናት የእነሱ ፍቅር ነው ትክክል ፍቅር ምናምን ብለን የእናትየዋን ኃጢአት አብዝተን እናትየዋ ምንም እንዳላረገች እናት እንዳልነበረች አድርገን መዝጋት ወይም ደግሞ ሶሻል ሚዲያ ላይ ያንን ነገር አስተላልፎ መጫወት አለብን። እናትየዋ ምን አይነት አሜዚንግ የሆነች እናት እንደሆነች ማለት ነው። እሱን ለማለት ነው። እኔም አመሰግናለሁ ቤዚዬ። ቴንክ ዩ ሶ ማች። You're welcome. Thank you Rosa። አዎ ከዚህ ታሪክ የምንማረው የቤተሰብን በውስጥ መወያየት ያለብንን ለእኛ ኢንተርቴንመንት ስናመጣው እኛ ሙቮን አድርገን የመጡት ሰዎች ግን ለዘላለም ቆስለው እንደሚኖሩ ህይወትም ልናጣ እንደምንችል ከዚህ ተምረናል። ማስ ቡሊንግ ኪልስ። ልብ ስብራት ጥሩ አይደለም።
ስለዚህ ሰዎች ማስፖሊድ መደረግ የለባቸውም ብዬ አምናለሁ። ገብቷል? ይህንን እኔ ያስተሳሰብ እና ቲና ነፍሷን እግዚአብሔር ይማር። አሜን። ብሩኬ አውሪ እስቲ። ብዙ ጊዜ ስታውሪ እየተያሽ ነበረ። ኧረ ቢዚ ምኑን ላውሮ? ስሜታዊ ያደረገኝ እኮ ልጁ በኢየሱስ። ብቻ ያው ጥፋት ነው። የአንዱ ጥፋት ከአንዱ ጥፋት የሚያንስ አይደለም። የአንዱ ነፍስ ከአንዱ ነፍስ አያንስም። ይህንን አሁን ለልጅቷ የምንጠነቀቀውን ቀድመን ለእናትየው ብንጠነቀቅ ኖሮ ይሄ ሁሉ ነገር ባልመጣ። ተቀድሞ ሲነገር ሳይሰማ አሁን ላይ ሲወራ አይደብራችሁ? እሱም ደግሞ ሳያንስ ተዉ ትረፍበት እንኳን እንድታርፍ እንኳን ፍቃድ እኮ ማለት ማግኘት እች ሴትዮ ሊያሳርፏት እንኳን እኮ ፍቃደኛ አይደሉም። ባረባው ነገር ያነሷታል። እሷን እንደ በዳይ አድርገው አንደኛውን እንደ ንጉስ አድርገው ማስቀመጥ ይፈልጋሉ። ታዲያ ለምንድን ነው ማናወራው? እኛም እናቶች ነን። ነግበን የሚባል ነገር አለ። ከምንም በላይ ደግሞ የሰራነውን ስራ ራሳችንን የምንለቅማት ለትውልድ ደግሞ ይሄ ኖርማል አይደለም ብሎ ማሳወቅ አለብን። ብዙ ነገር ማህበረሰባችን ኖርማል እያደረገ ተቸግረናል። ይሄ ትክክል አለመሆኑን ማሳወቅ አለብን። መጀመሪያ ከመቃወማችን በፊት ማንን ነው መቃወም ያለብን ብለን እናስ እዚህ መጥቶ ምንድነው ምናምን ከማለታችን በፊት እችን ሴትዮ አሁንም አላሳረፍ ያሉ ሰዎች ጋር ሄዶ ነው ይሄ ትክክል አይደለም ጥፋት ነው ብለው መገሰጽ። መጀመሪያ የኔን ባለጌ ገስጬ ነው ለሌላ ሰው ምክርም ዱላ ሀሳብን መስጠት የምችለው እና መጀመሪያ ከራሳችሁ ማረም ልመዱ። ከዛ በኋላ ላይ ይሄኛው ትክክል ነው ይሄ ትክክል አይደለም ብላችሁ ሀሳብ ስትሰጡን ያኔ እንቀበላለን። አሁን ችግር የሆነው የራሳችንን ቆሻሻ ሳይታየን የሌላውን ሰው እያየን ነው። በጣም ብዙ ነገሮችን እያጠፋን ያለ ነው። በጣም ብዙ ነገሮች እየጠፉ እየተበላሹ ካለቀ በኋላ ልክ እንደ ቲና ህይወት ካለፈ በኋላ ይነቃና ያኔ ትክክል ነበር እያልን ያለ ነው። እስቲ የዛኔ እስቲ አስቡት እንደዛ ተብላ ስትሰደብ ትክክል አልነበረም ብንል ብትሉ ይሄኔ ሁሉ መዓት ውስጥ ባልገባን ኖሮ። ልጅቷ ህፃን ነች፣ ምንም አታውቅም፣ ተገልብጣ ነው ምናምን ነው። ይሄ ሁሉ ነገር ሲደረግ 1 ደቂቃ ያሳለፈችውን ነገር ማሰብ ነበረባት። ለእሷም ቢሆን መሸፈን የለበትም። እች ልጅ ቀርታ ከሰጠች መድኃኒት አብይ ከተባለች ትሰጣት ነበር። ኧረ ነው ግዳያት ብትባልም ትገላት ነበር ማለት ነው። አንቀባባው፣ ኖርማል አናደርገው። ይሄ ነው የኛ ችግር። እሱ ጋር ግን እኔ የምለው ተበጥረቁዬ የልጅቷ ንጽህና ነው። ልጅቷ ምንም አታውቅም ብዬ ነው የማስበው። በቃ እንደዛ ንጹህ ነጭ ወርቀት ተደርጋ ነው ያደገችው እና አንዳንድ ሌላም ነገር ያገናቸው ነገር ግን የሆነ የጎደለ ነገር አለ ብዬ ነው የማምነው። ልልቲ እያወራሽ አልነበር? ለዛ ነው ሚት ያደረኩት። ነው አይ ቀጥዩ። እኔም የምረዳው ነገር አለ። ለዚህ ነው እኔም ልቤ በጣም ሚራራው ለሷ ሚራራው ነገር ለሷ ነው። እኔ ግን አሁንም ብሌሙን ሁሉንም ወስጄ ያሞራው እናትና አባት የኩዳፍ ደንቤረ እንደ ባህላችን እንደ ወጋችን ሽማግሌ መሬት ላይ ከኢንተርኔት አልፎ ህይወት መሬት ላይ ቢኖር ገብቷቸዋል። ከኢንተርኔት አልፎ ህይወት መሬት ላይ ቢኖር መሬት ላይ ለእናቷ ሽማግሌ ቢልኩ እዚህም አንቀመጥም ነበረ፣ ጸጸትም አይኖርም ነበረ። መሬት ላይ አሁንም ከዚህ የምንማረው ህይወታችንን ከመሬት ላይ ወስደን አየር ላይ ኢንተርኔት ላይ አውጥተን እንዴት እንደሚኖር እንኳን ግራ ገብቶናል። ይቅርታው ኢንተርኔት ላይ፣ እርቁ ኢንተርኔት ላይ፣ ጥሉ ኢንተርኔት ላይ፣ ሁሉን ነገር ኢንተርኔት ላይ አድርገን መሬት ላይ ማን ይኖር? ህይወትን መሬት ላይ ማውረድ ከብዷቸው ብዙ ሰዎች ስትራግል ሲያደርጉ አይቻለሁ። እና አሁንም ሪሌሽንሽፕ ካለ ቤተሰብ፣ ትዳር መሬት ላይ በመሬት ናት ኢንተርኔት ላይ። የኢንተርኔት ላይ ስታረጊው ለብዙ ሰዎች በር ከፍተሽ እንደማስገባት ነው። ስትሬንጀሮችን ማታቂያቸውን ሰዎች with all their intention በርሽን ከፍተሽ እንደማስገባት ነው። የዴዚ እናት ይሄ ግርግር ሲመጣ በቲክቶክ ላይቭ ከመወራረዱ በፊት በውስጥ በቴሌግራም ግሩፕ ዋትሳፕ ግሩፕ ተደርጎ ነገሮች እንዲህ ባይባል ለዚህ ሴትን ፍትህ አንጠይቅም ነበር። ህይወቷም ሊራዘምላት ይችል ነበር። እናትና ልጅም ለዘላለም አይቆራረጡም ነበር ብዬ አስባለሁ።
በጣም ደግሞ የገረመኝ ነገር አንድ ነገር አለ። ስቶሪ ላይ ምን አየሁኝ? እናቴ ያዘነችብኝ። ይህ ማለት ቱሌት እሱነቱ ብቻ አይደለም እኮ እች ልጅ ተቀይራም ሆነ ተመክራም ሆነ እሷ ከቤት መውጣቷ ትክክል ነበረ በእነሱ እሳቤ ማለት ነው። ልክ መሞቷ ነው ትክክል ያለው ነው። ያ ሁሉ ነገር ለሞቷ ምክንያት የሆነው ነገር ትክክል ነበር። ለዛ ነበር ይቅርታም ሽማግሌም ያልተላቀው ማለት። አንዳንዴ የሚመክራቸው ሰዎች ራሱ ትክክል ያልሆነ ነገር ነው እየነገሯቸው፣ ሌላ እሳት ነው እንትን እያሉ ያሉት እና በጣም ነው የሚያሳዝነው። እሱ እኮ ለጥፋታቸው የሚሰጡት ኤክስኪውዝ እኮ ነው። አንቺ በአገርኛ ስናስበው እኛ እንደ ሀበሻ አንድ ሴት ልጅ አንድን ወንድ አፍቅራ ከገባች ስንት ጊዜ ነው ሽማግሌ የሚላከው? ቤተሰብ እሺ እስከሚሉ ድረስ ነው አይደል የሚላከው? 20 30 40 ጊዜ መላክ ይቻላል። እና እያንዳንዱ ሰው ለራሱ ጥፋት ኤክስኪውዝ የሚሰጠው ነገር ነው። ኤኒዌይስ ወሰን አውሪ ማውራት ከፈለግሽ። ሰላም፣ እንዴት አመሻችሁ? እሰማለሁ አይደል? አዎ። እሺ እኔ አንድ ሁለት ነገር ልበል እንደ እናትም ማለት ነው። የእነዚህ ልጆች ስፔሲፊክ ጉዳይ ያው እንግዲህ መቼስ አንፎርቹኔትሊ ወደ ሚዲያ የወጣ ነገር ከባድ ነው። አንዳንዶቻችን ለምን ሚዲያ ላይ ያመጣቻት እንላለን። አዘ ሴም ታይም ደግሞ የአበሻ ፓረንት ልጆቹን ዶክተር እና ሎየር ብቻ ነው ማድረግ የሚፈልግ ደግሞ ብለን ጀጅ እናደርጋለን። ታላንቷን አይታ እንግዲህ ይህች እናት ወደዚህ መስመር አመጣቻት። አንፎርቹኔትሊ ይሄ ፕላትፎርም አይደለም ለልጆች፣ ለእኛም በጣም ከባድ የሆነ ፕላትፎርም ነው። እኔ ኖርዝ አሜሪካ ውስጥ ነው የምኖረው። ይገርመኛል አንዳንዴ 21 ዓመት አይደሉ እንዴ 22 ዓመት አይደሉ እንዴ ለምን አትለቋቸውም የሚሉን ሰዎች ማለት ነው። እንዴ እንጉዳይ ነበሩ እንዴ ልጆቹ? 22 ዓመት እኮ ኢንቨስት ተደርጎባቸዋል። 22 ዓመት እኮ ተደክሞባቸዋል። አብዛኛው አበሻ እኮ ዶክተርና ሌላ ፕሮፌሽን የነበረው ጊቭ አፕ አድርጎ ታክሲ እየነዳ እኮ ለልጆቹ ፕራይቬት ስኩል እያስተማረ ልጆቹን የእነሱ ይቅደም ብለው እኮ ብዙ በተለይ እናቶች የራሳቸውን ድሪም ጊቭ አፕ ያደረጉ እኮ አሉ። ያስ ዋጋ የተከፈለው እንዴት ዝም ብሎ ይለቀቅ ልጅ? እናትነትስ እሺ ያስብላል? ልልቀቅ ቢባል እረፍት ይሰጣል፣ ያስተኛል። ኢትስ ናት ኢዚ ሰው። እኔ ይህችን ስፔሲፊክ ኬስ ሳይሆን ቅድም እህታችንም ስትል ነበር ጃል፣ ይህን ኬስ ተጠቅመው ምንድን ነው ለዚህ ትውልድ እያስተማር ነው ያለ ነው ማለት። ቤተሰብን እኮ ሪስፔክት ማድረግ ለራስ እኮ ነው አደለ? ሁሉም ካልቸር ጋር ደግሞ የትኛውን ነጭ የትኛውን የውጭ ዜጋ እያየን እንደሆነ ባላቅም ሁሉም ካልቸር ጋር ሪስፔክት አለ። አንድ እህታችን ወጣች እንጂ ነርሲንግ ሆም ወይም ምናምን ያለችው ነርሲንግ ሆም እኮ ለአንድ ወር 5,000 6,000 ከፍለው ነው ቤስት ኬር እንዲሰጣቸው የሚያስገቧቸው። እኔ በብዛት ሳይ በጣም ሪስፔክት ግራምፓ ሪኮግናይዝ እንኳን ባያደርጓቸው ሁላችንም ሄልዝ ኬር ውስጥ የምንሰራም ሰዎች ስላለን አመት ባልጠብቀው መጠው ባለውን አበባ ሰጠው ግራማ ብለው ስመው የሚሄዱ ልጆች እኮ ነው የሚያሳድጉት። ምን ነው እኛ ጋር ሲመጣ ሁሉ በጣም ሲቪላይዜሽን ዲስሪስፔክትን የያዘ ሲቪላይዜሽን እየወሰድን የምንሰጥበት ምክንያት ምንድን ነው? እናት ማለት ነው፣ አባት ማለት ነው። አንዳንዶቻችን መቃብር ቆፍረን አውጥተን ይቅርታ ማንጠይቅባቸው ጊዜዎች ይመጣሉ። ስለገላመጥናቸው፣ ስላልሰማናቸው ቃላቶቻቸውን እየመነዘርን ኤቭሪዴይ አባቴ እንዲህ ሲለኝ ብሰማው ኖሮ እናቴ እንዲህ ስትለኝ ብሰማት ኖሮ የምንል እኮ በጣም ብዙዎች አለን አደለ እንዴ? አደ ሞመንት አይገባንም። አደ ሞመንት አንደርስታንድ ላናደርግ እንችላለን። ፎርጌት የሜሬጅ ጉዳይ ከማን ምን ሰዎች አንዳንዴ ለራሳቸው ቁማር መጫወቻ ኬዙን ወስደው ቢያደርጉትም ግን እናት ነች። ግን እናት ሮንግ ነች ተብሎ አባት ሮንግ ነው ተብሎ አይሰደብም። መጽሐፍ ቅዱስም ይላል እኮ ረዥም ዕድሜ እንዲኖርህ ይላል፣ ለማንም ሲባል ሳይሆን። ስለዚህ የሚመጣውን ትውልድ ማለት ነው በተለይ ኖርዝ አሜሪካ ላይ የሚያሳድግ ቤተሰብ ብዙ ዋጋ ከፍሎ ነው ሌሊት ስራ ሰርቶ ጠዋት ደግሞ ከነሱ ጋር ፍሮም ፖይንት ኤ ቱ ፖይንት ዜድ እያመላለሰ ብዙ አክቲቪቲዎችን የራሳችንን ነገር ትተን አደለ ልጆቻችንን የምንከፍልባቸውን ዋጋ እናትና አባት ብቻ ነው የሚያውቀው። ግን አንፎርቹኔትሊ ንጉስ በቤቱ አይነግስም አይነት ነገር የኛ ሲሆን በጣም እናቀለዋለን። አበሻ ፓረንት አበሻ ብለን በጣም እናቃልለዋለን።
ለዛውም ደግሞ ሲንግል ማም ሆነው የሚያሳድጉ እናቶች ደግሞ ደብል ትሪፕል በርደን ተሸክመው ነው። ሶሳይቲ ፖይንት ያደርግባቸዋል። ኢናፍ ሰጠኋቸው ወይ ለልጆች የሚል ጥያቄ አለ። እንደ አባት ሆንኩ ወይ እንደ እናት ሆንኩ የሚለው ጥያቄ አለ። ኦፍኮርስ ቀን ደርሶ እግዚአብሔር የመሞቻ ቀንን ቢያደርግም የእኛ ላይፍ ስታይል የኛ ስትረስ ኤቭሪቲንግ ኮንትሪቢዩት እንደሚያደርግ መርሳት የለብንም። አሁን እኛ ወዘር ዊ ዲስከስ ሂር ኦር ኖት እያንዳንዱ እሷን ብትሆን ወይም ሌሎችም ቤተሰብን ዲስሪስፔክት አድርገው ቅልል አድርገው እንደዚህ ከጓደኛ ጋር ቁጭ ብለው እኩል ያደረጉ ሰዎች ኢትስ ላይፍ ታይም ሪግሬሽን ላይፍ ታይም። በእውነት እኔ አንዳንዴ ሳስበው የእናት የአባቴ ምርቃት እንጂ የእኔ እውቀት አይደለም እዚህ ያደረሰኝ የምልበት ሁሉ ፖይንት አለኝ። ቤተሰብ ሲመርቃችሁ ደዝም ማተር ሪጋርድለስ ምንም አይነት ነገር ቢደረግ እንደ ልጅ ሳትስፋይ ላንሆን እንችላለን። የእኛንም ልጆች ብጠይቋቸው እየፈለገ እያደረግን ይሄ ጎደለ ሊሉ ይችላሉ። ቢኮዝ ልጆች ስለሆኑ እኛን አንደርስታንድ የሚያደርጉት ሲያገቡ፣ ሲወልዱ፣ ህይወትን ሲሞክሯት ያኔ ነው ሁላችን እናቴ አባቴ ብለን ያልነው እና እግዚአብሔር ይባርክሽ። ሁላችሁም ስታወሩ ቬሪ መችሩ ወይ ሰምቻለሁ። ግን አንዳንድ ሰው መጦ ማለት ነው ቅልልል አድርጎ በቃ ውጭ ሀገር የሚያድጉ ልጆች ልቀቋቸው ነው። ለምን የኤዥያ ልጆች እንደዚህ ቤተሰቦቻቸውን ያከብራሉ? ለምን የሌላ የነጭ ኢቭን ልጆች እንዴ 8 o'clock ከበርዝዴይ ፓርቲ ውጡ ሲባሉ እኮ 8 ነው ጃምፕ አድርገው የሚወጡት። ምንድን ነው ኢትዮጵያ ኤርትራዊ ልጆችን ልንቀይራቸው የፈለግ ነው? ምንድን ነው እያስተማርናቸው ልንሄድ የፈለግ ነው? እኔ በእውነት እግዚአብሔር እንምላቸው የህንድ ልጆች እኮ እስከሚያገቡ ከቤት አይወጡ ታውቂያለሽ። ሰርድ ጄኔሬሽን ራሱ ሰርድ ጄኔሬሽን አሜሪካን እስከሚያገቡ ድረስ ከቤት አይወጡም። እኔ ማለት ደህና ላይፍ ያላቸው ምናምን ዶክተሮችም አጋጥሞኝ ያውቃሉ። እና ሰርድ ጄኔሬሽን ገብቶሻል። አሜሪካን ሀገር ላይክ አያት ድረስ ያላቸው እንትን አይሉ። ቀጥሎ ደግሞ ኢቨን ቤተሰቦቻቸውን ራሱ ይዘው ቫኬሽን ምናምን ሲሄዱ ነው የምታዩ። ኢንዲየንስ ዚር ቬሪ ቬሪ በጣም ለእናት ለአባቶቻቸው የሚገዙ ናቸው። ለምን የሀበሻ የኢትዮጵያዊና የኤርትራዊ ልጆች ኤግዘምት ይደረጋሉ ለባህላቸው? ባህላችን ለምንድን ነው ሲያፈነግጡ ልጆች ኖርማል ነው ሊባል አይገባም። ገባች? ምን መሰለሽ ችግሩ ጃልዬ፣ እኔ አሁን እንደማየው ነገር ማለት ነው የእኔ ልጅ ላንቺ የሀበሻ ልጅ ነች፣ ለእኔ ግን ልጄ ነች። ዋጋ የከፈልኩባት ነች፣ ብዙ ነገር ያደረግኩባት ነች። ሶ ኢትስ ኢዚ ቱ ጀጅ ወጥቶ እንደዚህ አርጋ ነበር እንደዚህ አላረገች። የኛ ልጆች ራሱ ይሄ እኮ አልተደረገልኝም ነበር ይሄ ተደርጎልኝ ነበር ሊሉ ይችላሉ። ግን ደግሞ በራስ አንደበት እኔ የዚች ልጅ ኬዝ ብቻ አይደለም ጀነራሊ በራስ አንደበት ስልጣኔ ማለት እንደውም ደሞር በሰለጠንሽ ቁጥር ሪስፔክት ቫሊዩ ሊሆን ነው የሚገባው። ደሞር በሰለጠንሽ ቁጥር አይደለም እናትሽን ሆል ሶሳይቲ ሪስፔክት ነው ማድረግ ያለብሽ። ግን አሁን እኛ ትውልዱን እያስተማር ነው ያለ ነው በቃ ልቀቋት ምናምን። ከዛስ ልጆቹ ሜዳ ላይ ወድቀው ሌላ ቦታ ሲገቡ ደግሞ ጀጅ ይደረጋል ቤተሰብ። ስለዚህ እግዚአብሔር ይባርካችሁ። በቃ የቀረውን ትውልድ የዚችን ልጅ ስፔሲፊክ የእናትየዋና የእሷ ሳይሆን እሷም ሽኖስ ዋት ሽድድ እችኛዋም እግዚአብሔር ካለው ቦታ ሄዳለች። ለቀረው ትውልድ ግን በተለይ ሚዲያ ላይ መጦ እናቱን አባቱን እንደዚህ አይነት ዲስሪስፔክት የሚያደርግን ልጅ በምንም አይነት ኤክስፔንስ ሰፖርት አድርጎ እናቷ በድላት ስለነበረ ነው አባቷ እንደዚህ ብሏት ስለነበረ ነው ምናምን እያሉ ኢንከሬጅ ማድረግ ኢትስ ኖት ነሰሰርሊ። ያች እናት ነች ፔኗን ምታ ባይ ዘ ዌይ ምን ኖቲስ እንዳረኩ ታውቂያለሽ? ዜር ፖስት ባይ ዘ ገርል አባቴ ላይክ ሃፒ ፋዘርስ ዴይ ግን ቺዚ ሜሴጅ ፎር ደ ዳድ ማለት ነው። እና ዩ ዶንት ኖ በዛ ፋሚሊ ውስጥ የሚሆነውን ነገር ግን ይህን ሰውዬ ኦል ደ ፋሚሊ ቪዲዮስ ሲንስ ላይክ ቻይልድሁድ ሰውየውን አላየሁትም። አይታችሁ ታውቃላችሁ? ከአባቷ ጋር እችን ልጅ እኔ አይቻላቅም፣ ቪዲዮ ብዙ አይቻለሁ። አባትየውን አብረው አላየው እና ላረክልኝ ነገሮች ሁሉ አመሰግናለሁ ምናምን ብላ ዲስ ፋዘርስ ዴይ ሃፒ ፋዘርስ ዴይ ብለዋለች። በት ኖት ማዘርስ ዴይ እዛ
for not showing up? ኖ አይደለም ፎር ኤቭሪቲንግ በቃ የለም ኢትስ ካይንድ ኦፍ ሼዲ ገብቶሻል ምልሽ አይደለም ሶ He did nothing አይደል? ለእሷ ግን እናትና አሁን እኔ ሲንግል ማም ነኝ ልጆቼ አባታቸው ጋር ናቸው ከረንትሊ አባታቸው ኢትዮጵያ ስላለና ኢማጂን ልጆቼ እኔ ብዙ ነገር ዋጋ እየከፈልኩ ነው ለልጆቼ እና ሴቷ ልጅ ተነስታ ማዘርስ ዴይ ሃፒ ማዘርስ ዴይ ሳትለኝ ሃፒ ፋዘርስ ዴይ አባቷን ብትል ማለት ነው ልቤ በጣም ነው ያመመኝ እኔ ገብቶሻል እኮ በህይወቷ እንኳን ያልነበረ ሰው ማለት ነው አትሊስት እኮ ይሄ ቢያንስ እንኳን የኔስ እሺ ልትይ ትችያለሽ ግን አይ ጃልዬ ምን አለ መሰለሽ የሆነ ወቅት ላይ ብላይንድ እንሆናለን ወጣትነት በጣም በሚገርምሽ ሁኔታ ብላይንድ ያደርግሻል የሆነ ቦታ ላይ አንፎርቹኔትሊ እኔ የሚገርመኝ እናት ሆነው ልጆቻቸውን በቤታቸው ስኪፕ አድርገው እነሱ ቢሆን የማይፈልጉትን ነገር ሌላውን ጀጅ የሚያደርጉት ሌላውን ኢንከሬጅ የሚያደርጉት ኦኬ እሷ ልጅ ነች በቃ ተሳሳተች አይደለ በተለይ ማለት ነው ወጣ እንደዚህ በምትናገር ጊዜ በጊፍትና በእንትን ስድብን ዲስሪስፔክትን ኢንከሬጅ ማድረግ ሳይሆን ኖ ዩ ስቶፕ ሂር በቃ this is your mother ብሎ ማለት አለብን ምክንያቱም ነግ በኔ ነው ባይዘው እኮ እኔ ማረጋት ነገር ሁሉ ልጄ ላይ ተመልሳ በኔ ህይወት ላይ ትመጣለች ይሄንን ነው በቃ እንደ ማህበረሰብ ዲስከሬጅ ማድረግ ያለብን ዲስከሬጅ እናድርግ በቃ አለቀ ልጅቱ ዛሬ አይደለም ጃልዬ ብዙዎቻችን ነገርኩሽ በወጣትነት ዘመን እንደውም አንድ ፓስተር ፕሪች ሲያደርግ እናትና አባቴ ሲመክሩኝ ለነሱ ልክ ብዬ ሳልማር ዛሬ ጋሼ እስቲ ዝቅ ይበሉ እየተባልኩ እዚህ ከህፃናት ልጆች ጋር የማታ ትምህርት እማራለሁ አለ አንዳንዴ ሌት ነው የሚገባን ሌት ነው አንደርስታንድ የምናደርገው what was the intention behind ፓረንት ምክር የፓረንት ኦፍኮርስ ልጆችሽን ሁሌ አታስደስትሻቸውም because you see what they don't see especially ኖርዝ አሜሪካ ስትኖሪ እኛ እንደ ኢትዮጵያ አይደለም ልጆች ምናሳድገው ኢትዮጵያ ተኝተሽ ነው እምታድሪው የኔ እናት እንደፈለግን ዙረን ምናምን በልተን እዚህ እኮ ነፍስ ከስጋሽ ዩኒቨርሲቲ ካምፓስ ድሮፕ አድርገሻችሁ ስትመጪ how you feel አንዱ እንደዚህ ቢያረጋቸው አንዱ እንደዛ ቢያረጋቸው ምናምን you feel like crazy እንደዚህ አይነት እናትን አባትን it doesn't matter እኛ ስንናገር ልንጮህ እንችል ይሆናል ደክሞን የሆነ ወይ ሊኖረን ይችላል መስተካከል ባለብን ሁኔታ ፓረንትን መስተካከል አለበት however ግን ዲስሪስፔክትን ኢንከሬጅ የምናደርግ ማህበረሰቦች ደግሞ ሲል አምጥተን አሜሪካን ከ21 ስለሆኑ 23 ዓመት ኢንቨስትመንት 21 ዓመት ኢንቨስትመንት ነው ራስሽን ትተሽ አይደለ ብዙ ሰው እኮ ጥሩ መማር ጥሩ መስራት እየፈለገ እናትም በተለይ ሲንግል ማም የሆኑ ጌታ ምስክሬ ነው እኔ ባለቤቴ ለተወሰነ ጊዜ ቫኬሽን እንኳን ሲሄድ ሚይዘውን ብጨብጠው ነው የሚጠፋኝ ሲንግል ማም ማለት ሁለቱን ተሸክማ ወንድም ሴት መሆን ልጆቿ የምታሳድግ ነች and as I said በእኛ ማህበረሰብ ደግሞ ዲስከሬጅ የምትደረግ ወይ ደግሞ የሆነ ነገር የሚባልባት ያን ኢሞሽናል ነገር ተሸክማ ማለት ነው ያችን ያ ሁሉ ያደረገችው ማንም ተነስቶ በቃ አንቺ why don't you let her go why don't you do this it's not easy ገብታ እኮ ልቧ ሄቪ ነው የሚሆንባት እንዴት ትተኛለች ከዛ ላይ ብዙ የካልቸራል ዲፈረንስ አለ ብዙ ነገር አለ እዚህ ሀገር የሚያድጉ ልጆች ናይቭ በጣም ሁሉን ነገር በንጹህ የሚያምኑ እኛ እኮ እግዚአብሔር ይመስገን ኢትዮጵያ ስናድግ ትልልቅ ሰው ሲታማ ተንኮል ምናምን ቁጭ ብለን ስንሰማ ያደግን ሰዎች ስለሆነ ተጠራጣሪዎችም ነን የዚህ ሀገር ልጆች ቬሪ ኢኖሰንት ናቸው ስትሬት ፎርዋርድ ሰውን ያምናሉ ሰው እንዳይጎዱ ነው የሚጨንቀን ስለዚህ ወገኖች እባካችሁ በሰው ልጅ ላይም አትፍረዱ እናትና አባት it doesn't matter ምን አይነት ቢሆኑ አንድ ናቸው ሪፕሌስመንት የላቸውም ስለዚህ ዲስከሬጅ እናድርግ ለሚቀጥለው ጀነሬሽን እግዚአብሔር አብዝቶ ይባርካችሁ ቴንክ ዩ ቤዚዬ ስላስገባሽኝ እኔ እናት ጌታ ይባርካችሁ ቴንክ ዩ ወሰን እኔ እሺ አርሴማ ያውሪ አርሴማ እኔ አሁን ምን መሰላችሁ
ነው አበሻ እንዲወደድ ነው እያስመሰለ ያለው እዚህ ቲክቶክ ላይ እውነቱን። እኔ አሁን ስናገር ይከብዳል፣ ቆይቶ ግን እውነት ነው የሚሆነው። አብዛኛውን ጊዜ ሀበሻ እያስመሰለ ነው። መጥፎ ሰው መባል አይፈልጉም፣ እያስመሰሉ ነው። እውነትን መናገር ይከብዳቸዋል። ግን እች ልጇን ከተገላገለች በኋላ እዚህ ቲክቶክ ላይ ህይወታቸው እንደ ድሮ መደነቅ፣ መወደድ፣ ስታወራ ሚስቅላት ፎሎወር አይኖራት። ሁሉም ወደ ጭንቅላቱ ሲመለስ እንደ ድሮ በመልካም ላይት ብቻ የምትታይ ልጅ አትሆንም። ይህ ማለት በመወደድ ላይ ቤዝ ያደረገ ኢንካም አላቸው እነዚህ ልጆች፣ ኢንካም አላቸው። ያ ኢንካም ይመታል ማለት ነው። ያ ደግሞ ሲሆን ህይወት ይከብዳል ማለት ነው። ገብቷቸዋል። ህይወት ደግሞ ሲከብድ ንጹህ ህጻን ልጅ ነው ይዞ የመጡት፣ ንጹህ ህጻን ልጅ። ከዛን ይሄኛው ሲያስከፋት መሸሸጊያ እናት የላትም። ደውላ መታሚበት እናት እንኳን ያስፈልግሻል እኮ አይደል እንዴ? መታሚበት እህት ያስፈልግሻል። የራስሽ ቤተሰብ፣ የራስ ቤተሰብ ያስፈልጋል። ማኩረፊያ የላትም። ሺ ኢዝ ሂር እዚህ ዓለም ላይ ብቻዋን። ሶ አሌክስ ሁሉም ሪሌሽንሽፕ ጥሩ ሆኖ ላይቀጥል ይችላል። ይሄ ሪሌሽንሽፕ ካልሰራ እች ልጅ ምን ትሆናለች የሚባለው ያስፈራኛል። ገብቷቸዋል። ምን ትሆናለች? ቢኮዝ ሺ ጌቭ ኤቭሪቲንግ ያላትን ለዚህ ሪሌሽንሽፕ እንደ እንቁላል ነጋዴ ሁሉን እንቁላሉን አንድ ባስኬት ውስጥ እንዳስገባ ናት። ያ እንቁላል የተሰበረ ቀን ግን ያ እንቁላል ነጋዴ ነገሩን ሁሉ ያጣል አይደል? እንደዛ መሆን አለ። በሰው ሀገር እዚህ ሀገር ከወለደች ብቸኝነት አለ። እኔ ያለመታረስን አውቃለሁ። በአራስ ቤት ማልቀስን አውቃለሁ። አራስ ሆኖ ታሞ መተኛትን አውቃለሁ። ምን ሌላ ኒኪው፣ ሌላ ሁለተኛው ልጄ ኒኪው ነበረና ስቃዩን፣ ስትረሱን ምኑን አውቃለሁ። እና ለሱ አፈራላታለሁ ውዶች። 3 ልጅ ብቻሽን ማሳደግ ታውቂያለሽ? እሱንም አውቃለሁ። ግን ይሄ ሁላ ለኔ ቀላል ነው። የሷን ላይፍ ደግሞ ሳስበው አንድ ልጅቷ ስትሮንግ አይደለችም። ገብቷቸዋል። ይሄ ሺ ዶንት ሃቭ ዳት ጋንግስተር የሆነ ፐርሰናሊቲ የላትም። ሺ ሶ ላይክ ላባ ነገር ገብቶሻል። ምስኪንዬ። ከዛም ልጅ ይዛ ነው የምትመጣው። ንጹህ ምንም ማያውቅ የክፎች ዓለም ላይ ልጅ ይዛ ነው የምትመጣው። ያ ልጅ ብዙ ኒዳለሁ፣ በጣም ብዙ ኒዳለሁ፣ በጣም ብዙ ገብቷቸዋል። ስራ ስኬጁል አለ። ልጅ ተቀባብዬም ቤቢሲተርም ዴኬርም ከባድ ነው፣ ከባድ ነው። እና ሶሉሽን ብዬ ማስበው እንጸልይላት። አንድ በእውነት እግዚአብሔር መንገድ ያበጅላት። 2 ይሄ ሪሌሽንሽፕ ካልሰራላት መሸሻ የሌላት ልጅ ናት እና በጣም ነው ምፈራላት። ካይንድ መሆን አለብን ብዬም አስባለሁ። ግን የኛ ማህበረሰብ ታውቂያለሽ፣ ከሰበረሽ በኋላ ተሰብረሽ ስታለቅሽ ነው የሚያዝንልሽ። ታሳዝነኛለች። ያ የሰው ልጅ ካልሄደና ካልሞተ በስተቀር እኮ አይመሰገንም። አዎ ታሳዝነኛለች። ልጅ ይዛኗ ደግሞ አሁን ደግሞ የሚመጣባት ነገር እንደ ድሮ ጊፍትም ላይኖር ይችላል። ገባሽ? ነገሮች ይበላሻሉ ምናምን ነው። በጣም ነው የምታሳዝነኝ። በጣም በጣም ግን ጸልዩላት ውዶች። እኔ ጸልይላታለሁ። ኢነሰንት ናት ልጅቷ፣ ኢነሰንት ናት። ገብቶሻል? ማንም ማኒፕሌት የሚያረጋት ንጹህ ልብ ስላላት ነው። ኢነሰንት ናት።
እናቷ ምን አይነት ልጅ እንደሆነች ስላወቀች ነው ያበደችው። እንደዛ ንጹህ አድርጋ ስላሳደገቻት እኮ ነው። እናትየው እኮ ናት ለሷ መመስገንም ያለባት። ክፋት ብታስተምራት ኖሮ ምን እያደረግኩ ነው ብላ ዞር ብላ ማሰብ ትችል ነበር። ያ እና የኛ ሰው ደግሞ ታውቂያለሽ፣ ኮመንታተር ከባዶች ናቸው፣ ከባዶች ናቸው። ከእንደገና ደግሞ ልክ ስትወልድ እናቷን ታስታውሳለች። ይህ የሁሉም ሴት ባህሪ ነው። እናትሽን ታስታውሻለሽ፣ እናቷ ትናፍቃታለች። ይሄ ነገር ደስቱ ሴትል ሲያደርግ ጸጥ ባለበት ሜዳ ላይ ቁጭ ብለው እራሳቸውን ሲገመግሙ all this was for nothing። ገብቶሻል? for nothing። እናትየው መሰደቧ፣ በናፍቆት መቃጠሏ፣ መቸገሯ ምናምንና እኔ ታሳዝነኛለች። ነገዋን እፈራላታለሁ ለማለት ነው። ቴንክ ዩ። አውሪ አስገቡኝ ብለሻል እኮ ስትገቢ ደግሞ አታወሪም። ሊሊ 1 2 3 ኦኬ እሺ፣ ሶሪ ቅርታ፣ ያስገባሽን ስላልመሰለኝ ነው፣ ስራ ላይ ስለነበርኩኝ። እሰማለሁ። አዎ ኦኬ። አይ እኔ በእናንተ ሀሳብ ላይ ተቃውሞ የለኝም፣ ግን አንዳንድ ሰዎች እንዴት እያሰቡ ነው? ዴዚ በእናቷ ላይ ያደረገችውን ነገር ለማበረታታት ነው ወይስ ትክክል ነው አካሄዷ? ስለዚህ እናቶች ለፍተው ደክመው አሳድገው ልጆቻቸው የሚሄዱበት መንገድ ትክክል ሳይሆን ሲታያቸው ልጄ በዚህ መንገድ አትሄጂ ማለታቸው እንደ ውርደት ተቆጥሮ ዛሬ የዴዚ እናት ስትሞት ፖስት አታድርጓት፣ ስለሷ አታውሩ፣ ጀስት ሁሉ ነገር በቃ እንደዚሁ ዝም ብሎ እንደ ኖርማል ሆኖ ይታለፍ ነው የሚሉት። እኔ አንዳንድ ጊዜ ሴቶችም ወንዶችም እንዴት ነው የምታስቡት? እቺ ሴትዮ እኮ በዚህ በስደት ሀገር ብቻዋን እችን ልጅ ስታሳድጋት የቲኔጀር ያንን ፋየር ኤጅ እንደምንም ታግላ እኮ አሻግራት ነው እዚህ ጋ ያደረሰቻት። በቃ ደረሰችልኝ፣ ልጅ በሰለችልኝ፣ አሁን መስመሯ ተቃና። በቃ ያ የሚያስፈራው የምትነጠቅበት የምትጠፋበትን ሰዓት ምን ያህል እንግዲህ ልጆች ቲኔጀር ያላቸው እናቶች ጠንቅቀው ያውቁታል። ሆርሞን ቼንጅ አለ። ያን ሁሉ ነገር የልጆችን ባህሪ ይችለው ዋጋ ከፍላ እዚህ ጋር አድርሳ ልጇ አሁን የመጨረሻውን ፍሬ በምታይበት ሰዓት እናትየው በዚህ ደረጃ አምሴሬስ እኔ እንኳን አይደለም አንድ ወንድ ልጅ ሚዲያ ላይ ወጥቶ እናትን በዚህ ደረጃ ያው የወለደች እናትን ያንቺን ልጅ ነው ማፈቅረው ብሎ የሚል ወንድ ልጅ እናትን በዚህ ደረጃ ዲስሪስፔክት አድርጎ ይህንን ሀሳብ ፍቅር ነው ተቀበሉ፣ በቃ 20 ዓመቷ ነው 19 ዓመቷ ነው አንቺ እንደዚህ እየተባለች እናት በዚህ ደረጃ ዲስሪስፔክት ስትደረግ የሚደግፉ ሰዎች ግን ምናቸውን ነው የሚያማቸው? አሁን እውነት ለመናገር እኔ ጾታ ወንድ ይሁን ሴት ይሁን የማትታወቅ ሰው አሁን ስለ ዴዚ እና ስለ ልጁ ፍቅር መናገር ትችላለች? በእውነት እናትየው ልትሳደብ ትችላለች? በእውነት እናት በእንደዚህ አይነት ልጇ ስትነጠቅ ምን ያህል ያማታል? ምን ያህል ነው የሚያመው? እስቲ ውስጣችን እኛ ልጆቻችንን ባሳደግንበት መንገድ እንደ ማናትቺ ነው ስሟ ዋሬቨር ዜድ ዋሬቨር መተባል እናትየው እንደዛ ዲስሪስፔክት አድርጋ ደላላ ሆና ቀማኛ ሆና ልጅቷን ደልለው እዚህ ሜዳ ላይ ወጥተው ደልለው ልጅቷን ለጅብ ሲያስበሉ ሲያስነጥቋት እናትየው ባትሞት እንደውም እድሜዋ ረዘመ። በእውነት አሁን ባለፈው 2 ሳምንት አይሞላውም ልጅቷ በቃ ጥሩ ስሜት ላይ አልነበረችም። ሞታ ሚዲያ ላይ የሆነ ቅብዝብዝብዝ እያለች እየተናገረች ነበረ። ጥሩ ስሜት አይሰማኝም፣ አጠገቤ ያሉት ስሞክ ያደርጋሉ፣ ያጨሳሉ፣
በቃ ብዙ ነገር እየተናገረች ነበር እና እናት ያንን ነገር ስትሰማ እንደዛ ያሳደገቻት ልጅ ወታ ሚዲያ ላይ መቸገሯን ስትሰማ እንዴት ራሷን በራሷ አፍኗት አይገላት? በእውነት እንኳን እሷ እናት አይደለች የሚቀርና እኛ ሚዲያ ላይ የምንሰማው የልጅቷ ሁኔታ በቃ በጣም ዳውን አድርጎናል እና መነገር አለበት፣ መወራት አለበት። እነዚህ ነጣቂ ተኩላዎች እናትና ልጅን ለይተው እናትየውን እንደ ተኩላ በሏት፣ እናትየውን በሏት። አሁን የቀረቻቸው ደግሞ ልጅቷ ናት። ለነሱ አሁን ሰርግና መልስ ነው። ለምን ልጅቷን የምትከላከለው? እንዴት ነው ዶሮ ጫጩቷ እንዳይወሰድ በአሞራ ራሷን አሳልፋ ልጆቿን ውስጥ እንደምትከተው ክንፏን መተው የእናትየውን ልጅቷን በግላጭ አገኟት። ልጅቷ አሁን በአሁኑ ሰዓት ክንፏ የተመታ ነው። ምንም መብረር ማትችል አፏን ለጉመው በዚህ ሂጂ ሲሏት በዚህ አድርጊ ብለው ሲሏት ሲልኳትም ወዴት እንዴት እያለች የምትኖር ልጅ አደረጓት። ኮንፊደንሷን ሁሉ ነጠቋት። ምን አይነት አውሬዎች ናቸው! ምን አይነት መርገምት ነው የመጣብን! ስለዚህ አሁንም ቢሆን እዚህ ሚዲያ ላይ ወጥታችሁ ቤተሰቦቻችሁን እናት አባቶቻችሁን ለማዋረድ እየተዘጋጃችሁ ያላችሁ ልጆች ካላችሁ ተጠንቀቁ። የምታጡት የከበረችዋን እናታችሁን ነው የምታጡት፣ የከበረ አባታችሁን የምታጡት። ወንድ ዛሬ ይመጣል፣ ነገ ከእናንተ የተሻለች ሲያገኝ ትቷችሁ ይሄዳል። ይሄ ልጅ ደግሞ አመጣጡ እውነት ዴዚን አፍቅሮ ወዶ አይደለም። ፎር ዋን ፐርፐዝ ነው ዴዚን የሚፈልጋት፣ አሜሪካን ለመምጣት። ያንን ደግሞ ለማድረግ እናትና ልጅ ማጣላት ነበረባቸው። አጣሉ። ከማጣላትም ባለፈ ደግሞ አውርዶ ሰባብሮ ቅስሟን ድቅቅ አድርጎ ገሎ ሜንታሊ ፊዚካሊ አልተመታችም እንጂ እቺ ሴትዮ ሜንታሏ በጣም ተጎድቶ ነው የሞተችው። እና ነገም ከነጎዲያም ስለሞተችው እናት ዝም አንለም። እነሱ ሊዘጋጉትና ሊሸፋፍኑት ይፈልጋሉ። እኛ ግን ዝም አንለም። ለምን? በዚህ መቀጠል ስለሌለበት ትውልድ መንቃት አለበት። ዋጋ እያስከፈሉ ነው። ዋን ዌይ አናዘር ዌይ የሆኑ ግሩፖች እና እየወጡ ዝም በሉ። ልጅቷ ምንም አትሆንም። እንደዚህ ነው እንጠይቃታለን። ዴዚም ተጠያቂነት አለባት። አዎ ምንም አታውቅም፣ ታውቃለች። ስለምታውቅ ነው ክፉና ደግን ለይታ ከእናቴ እሱ ይሻለኛል ብላ በሰው ምክር የሄደችው። ባታውቅማ እናቷን ትሰማ ነበረ። ስለዚህ ነገ ፊል ታደርጋለች። ፊል አታደርግም። የአሜሪካን ልጆች ዝም ብለው ፓሪ ይሄዳሉ። ያ ኢንድ ኦፍ ደ ዴይ እናት የምትባለው ነገር ይገባታል። ዝም አንለም፣ እንናገራለን። ሴት በዚህ ደረጃ ስትዋረድ ዮናስ ትላንትና በተናገረበት አንደበቱ ዛሬ አፉን በቂቤ ለውሶ ልጅቷን አትናገሯት፣ በቃ እናትየው ሞታለች፣ ኢትስ ኦኬ ትሙት፣ ኢትስ ነቲንግ፣ በቃ ማናችንም ቢሆን ከሞት አንቀርም ብሎ ይላል። ይሄ ሬሳ ሲጀመር ቤተሰቡን ይዞ ሚዲያ ላይ ለሽምግልና የሚመጣ ሰው በአጠቃላይ እኔ ሞራልም አለው ስብዕናም አለው ጥሩ አስተዳደግም አለው ብዬ አልልም። ወላጅ በስነስርዓት ልጁን የሚያሳድገው፣ ግን እናትና አባቱን ይዞ ለክስ ወደ ሚዲያ ቤተሰቡን የሚመጣ ግን የሆነ የጎደለው የሜንታል ፕሮብለም ያለበት ሰው ነው። አሁንም ከስር እያዳመጠች ሊሆን ይችላል። ዴዚ በህይወትሽ የማትረሺው ቢግ ሚስቴክ ሰርተሻል። በጣም በቃ አይምሮሽ ሰላም ሊያገኝ የማይችል ያችን የመሰለች እናትሽን ለአንድ ለማይረባ ተራ ተሳዳቢ እናትሽን ያላከበረ ሲጀመር አንቺ ባል ይሆንሻል እንዴ? እኔ እናት እኮ የኢትዮጵያ እናቶች እኮ ከዚህ ከዱርዬ ጋር እንዳትውሉ እያሉ ልጆቻቸውን በዱላም በስድብም በምክርም ሲሉ እሺ እናቴ እሺ ብለን እንደው አንገታችንን ደፍተን ተመርቀን ነው የምንወጣው። ክብርሽስ ልጃገረድነትሽን እኮ ደብቀው ነው የወሰዱት። የሴት ልጅ ክብርሽን እኮ ሸፋፍነው እኮ ለዱርዬ ነው የሰጡት። የሸጡሽ ደግሞ ጥቂት ሰዎች እነ ኩዌን፣ ሊያ፣ ዜድ የሆኑ ሰዎች የማይገኝ ክብርሽን ሸፋፍነው። እኔ በበኩሌ በክብርሽን ሰጠሽ አልልም፣ ወስደው አስደፈሩሽ ነው ብዬ የምለው።
አስደፈሩሽ፣ ለእርግዝና ዳረጉሽ። ክብርሽን ሁለ ነገርሽን ረጋግጠውት፣ ሞራልሽን ረጋግጠውት። እስቲል እኮ ወደሹ ብትሄጅም እናት ትመለሳለች። በሀገራችን ሽማግሌ የሚባል ነገር አለ። ሽምግልና ይላካል። ወጣት ባይችል ካህናት፣ ትልልቅ አባቶች አሉ። እናት ቤት ሄደው እባክሽን ልጅሽን ለልጃችን ብለው ቢሉ እናት ከካህናት ከትልልቆች አባት አታፈነግጥም። የላካችሁት የሚዲያ ዱርዬን የላካችሁት ለራሱ ህይወት መኖር የማይችልን ሰው ነው መጥቶ ይሸምግለን ብላችሁ ሚዲያ ላይ እናትሽን ስታሰድብ ነበረ። እሱ የእሱን እናት አክብሮ ወግ ማዕረግ አበባ ይዞ ይቀበላል። አንቺ እናትሽን ግን ወደታች አፈሯን እየቆፈረ ሲቀብራት አጠገቡ ቁጭ ብለሽ አይንሽ እያየ እናትሽ ላይ ታፌዣለሽ። ትክክል አይደለም የሰራሽው። በጣም ደግሞ ልንገርሽ፣ ይሄ ህይወት እናትሽን ያላከበረ ህይወት ነገ አንቺን አያከብርሽም። አሜሪካን እስኪመጣ ድረስ ነው የሚንከባከብሽ። ይውልሲ ምን አሉ እውነት ራስሽ በራስሽ ይቆጭሻል፣ አንገበግብሻል። ያንቺም ልጅ ደግሞ ይህንን ነገር ደግማው የእናት ህመም እንዲገባሽ ትሆኛለሽ። ጨርሻለሁኝ። ሌላ ሀሳብ ካለኝ እመለሳለሁኝ።